እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራት መቃጠላቸውን ምዕመኗን መገደሉን የሚያትቱ ባለፈው አንድ ወር በተለያዩ አካባቢዎች የተሰሙና በአገር ውስጥና በውጭ መገናኛ ብዙሃን የተዘገቡ ዜናዎች ናቸው። የቤተክርስቲያን መቃጠል፣ የገዳማትና አድባራት መውደም ባለፉት ዓመታት ተደጋግሞ ሲነሳ የተለመደ የማያስደንቅ ነገር ሆኗል። የቄስ መገደል፣ የምዕመን መጠቃትና መፈናቀል፣ የቤተክርስቲያን መቃጠል ለገዢው ኃይል አስፈላጊ ነገር ተደርጎ ከተወሰደ 8 ሚያዝያዎች አልፈዋል። ባለፉት 8 ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያህል አማኙ የተገደለበት፣ አጥቢያው የተቃጠለበት፣ ቅርሱ የወደመበት፣ ቅጥሩ የተደፈረበት አንድም የእምነት ተቋም በኢትዮጵያ የለም። በሚሊዮን ዜጎች ተገደሉ ሲባል አብዛኛው ኦርቶዶክስ ነው። በጣሊያን ወረራዎች ወቅት እንኳን ያልተደፈሩና ተከብረው የኖሩ ገዳማት የአብይ አህመድ ሰራዊት የተኩስ መለማመጃ አድርጓቸዋል። በአብያተ ክርስቲያናት ግቢ ሰዎችን በቅዳሴ ላይ ያሉ በድሮንና በሞርታር መግደል ብርቅ አይደለም። በራሳቸው በምዕመናኑ ጉድጓድ አስቆፍሮ ማስቀበርንም የአስተርእዮ ማርያም ንግስን ለማክበር በሚዘጋጁ ነዋሪዎች ላይ ከህፃን እስከ አዋቂ 115 ሰው በመደዳ ገድሎ አስከሬን እንዳይነሳ ማድረግንም አሳይቷል። ለዚህ የመራዊ ከተማ ነዋሪዎች ምስክር ናቸው። በማርያም ደንገላት ግቢና በአክሱም ጽዮን ደጃፍ ላይ በጅምላ ገድሎና አስገድሎ መቅደሱን በደም እንደሞላው የሰነደለት የተባበሩት መንግስታት ነው። ጣሊያን እንኳን ተመላልሶ ያልደፈራቸውን ቅርሶች ሲወድሙ ዋና ኢላማ የተደረጉት የኦርቶዶክስ ተዋሕዶ ቤተክርስቲያን ቅርሶችና ገዳማት ናቸው። ላሊበላ ለከባድ መሳሪያ ድብደባ ተጋልጦ የነበረው ከአራተኛው ክፍለ ዘመን ጀምሮ በትግራይ ውስጥ ተጠብቀው የኖሩ የሃይማኖት ድርሳናት ለሻቢያ እንዲሰጡና በዓለም ገበያ እንዲሸጡ ሲደረግ የታየው ንብረትነታቸው የቤተ ክርስቲያኒቱ የሆኑ የትም የማይገኙ ቅርሶች ናቸው። በመሃል አዲስ አበባ በጥይት ተደብድበው የተገደሉት ቄሶች ቤተ ክርስቲያን ሊገነቡ ሲሉ ተገኙ በሚል ነው። በወለጋ እጆቹ የፊጥኝ ታስረው የአብይ አህመድ ፎቶ በተሰቀለበት አደባባይ ላይ የተረሸነው አማኑኤል ወንድሙ ዲያቆን ነው። የወይብላ ማርያምን ታቦት አታስገቡም ተብለው በጥምቀት ዕለት በአገዛዝ ወታደሮች የተገደሉት ምዕመናን አዲስ አበባ አጠገብ ነው። በጅጅጋ ከተማ አብዴሌን ለማሰር በሚል ሰበብ በተላኩ የኦሮሚያ ልዩ ኃይል አባላት የተጨፈጨፉ የቤተ ክርስቲያን ምዕመናንና የተቃጠሉ አብያተ ክርስቲያናት አይዘነጉም። በሆረ ጉድሩ የተገደሉት ቀሳውስት አስከሬናቸው እንዳይገኝ መደረጉን፣ በዝዋይ ገዳማውያን በመደዳ እንዲረሸኑና ተዳፍኖ እንዲቀር መደረጉን፣ በአዳማና በሻሸመኔ በሽመልስ አብዲሳ ወታደሮች በቤተ ክርስቲያናት ግቢ ውስጥ ምዕመናን መጨፍጨፋቸውን ጨምረን ያለፉትን ጸረ ኦርቶዶክስ መንግስታዊ ዘመቻዎች ብንዘረዝር አንድ ጀንበርም አይበቃም። ባለፉት ሳምንታት የኢራን እስራኤል ጦርነት የከለለው፣ የነዳጅ መወደድ ልብ እንዳይባል ያደረገው፣ የአጀንዳ መደራረብ ጉዳይ እንዳይሆን ያደረገው ይኸው ጸረ ኦርቶዶክስ ጥቃት በአማራና ኦሮሚያ ክልሎች ቀጥሎ ከርሟል። ኢትዮ ፎረም የዘገበው በኋላም በዚህ በምስሉ ላይ እንደሚታየው ቢቢሲ የጻፈው መረጃ እንደሚያመለክተው በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው የማርያም ገዳም ላይ የተተኮሰ የመንግስት ሞርታር ቅዳሜ የካቲት 28 ቀን 2018 ዓ.ም ከቅዳሴ በሚመለስ ህዝብ ላይ አርፎ የገዳሙ አበው መነኮሳት፣ ዲያቆናትና የድጓ ተማሪዎች እንዲሁም ምዕመናን ተገድለዋል። በዘንድሮ ዓመት ደግሞ በተደጋጋሚ ኢላማ የተደረጉት የአርሲ ኦርቶዶክሳውያን ናቸው። በዓመቱ መጀመሪያ የጀመረው የካህናትና የምዕመናን ግድያ ቀጥሎ ከ3 ሳምንታት በፊት ሕፃናትና አዛውንቶች በቤተ ክርስቲያን ግቢና ውጪ ተገድለዋል። እንዲህ ያለው ዜና ለኦርቶዶክስ ተዋሕዶ ቤተ ክርስቲያን የተለመደ እንጂ የሚያስገርም መሆን አብቅቶለታል። እንዲህ ያለው መደፈርም 7 ዓመትን የከረመችበት ነውና ላይነገርም ይችላል። ጥያቄው ለምን የሚለው ነው። የብልጽግናው አገዛዝ ስለምን ቄስና ዲያቆንን፣ ገዳምና አድባራትን በአጠቃላይ የኦርቶዶክስ ተዋሕዶ አማኞችንና ተቋሞቻቸውን ለምን ማጥቃት ስራዬ ይሁን አለ? የባንክ ሂሳብን ከመዝረፍ እስከ ምዕመን መግደል፣ ከገዳም መደብደብ እስከ ፓትርያርክን መስደብ ለምን አስፈለገው? ባሳለፍነው ዓመት መጨረሻ የተሰባሰበው የብልጽግና ደህንነት ምክር ቤት የዘንድሮውን ምርጫ የምንወዳደረው ከፖለቲካ ፓርቲዎች ጋር ሳይሆን ከኦርቶዶክስ ቤተ ክርስቲያን ጋር ነው፣ ቤተ ክርስቲያኗ የጠላቶቻችን ምሽግ ነች የሚል ድምዳሜ መያዙ አይዘነጋም። እናም እንደ ስልት የተያዘው ዘዴ ቤተ ክርስቲያኗ ተገደልኩ፣ ተደፈርኩ እያለች መግለጫ እያወጣች በውስጥ ጉዳይ እንድትጠመድ ማድረግ ይመስላል። እንዳም ሆኖ ቤተ ክህነቱንም ተቆጣጥረናል የሚለው ብልጽግና የአርሲ ግድያን ለማውገዝ የሳይንትን ገዳም ጥቃት ለመኮነን የሚደፍር ጠቅላይ ቤተ ክህነት አልገጠመውም። በመሆኑም ገና ስልጣን ላይ እንደመጡ የቤተ ክርስቲያን ቃጠሎ እንደሚቀጥል ያወጁት ጠቅላይ ሚኒስትር በየአድባራቱ እያነደዱ ቀጥለዋል። ጠቅላይ ሚኒስትሩ ቤተ ክርስቲያን እየተቃጠለ ይቀጥላል ባሉት መሰረት ጄኔራሎቹም ቤተ ክርስቲያን ይመታል እያሉ ከዝዋይ እስከ ሳይንት፣ ከአክሱም እስከ አርሲ፣ ከጅጅጋ እስከ ወለጋ ይህንኑ እያደረጉ ቀጥለዋል። ቸርች ማቃጠል ነበር፣ ወደፊትም ይቀጥላል። ካሁን በኋላ ይመታል። ቤተ ክርስቲያን ውስጥ ከሆነ ቤተ ክርስቲያኑ ይመታል።
መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል አብሮ። ይህ ገና ከጅምሩ በእቅድ የተከናወነና በተነገረው መልኩ ታስቦበት የተፈጸመ ጥቃት እንጂ ዛሬ በድንገት በአርሲ በወሎ አሊያም በዝዋይ ወይም በወለጋ የተፈጸመ አይደለም። በእርግጥም የኦርቶዶክስ ቤተክርስቲያን በተቋሟና በምዕመኗ ላይ የተከፈተባት መንግስታዊ ጥቃት ጥልቅ ነው። ጥቃቱ አካላዊ፣ ሞራላዊ፣ ተቋማዊና ኢኮኖሚያዊ ነው። ጥቃቱ አካላዊ ነው ሲባል አማኞቿ በቤተ ክርስቲያኒቱ ግቢ ውስጥ በጥይት ተደብድበው ተገድለዋል። ገዳሞቿ በድሮንና መድፍ ተደብድበዋል። ገዳማውያንና አገልጋዮቿ በዘራቸው ተመርጠው ከገደሙበት ቦታ ከሚቀድሱበትም አድባር ተባረዋል። ሴቶቿም ተደፍረዋል ማለት ነው። ይህ ከአርሲ እስከ ወለጋ ከዋልድባ እስከ ማርያም ደንገላት ሆኗል። የአሜሪካ ኮንግረስ አባላቱ እነ ዲክ ካርተር ጄኖሳይድ ተፈጽሟል ሲሉ፣ እነ ሊዩናይስ ኢንስቲትዩት በትግራይ ህዝብ ላይ የዘር ማጥፋት ወንጀል ተደርጓል ሲሉ፣ ወጣም ወረደ በኦርቶዶክስ ክርስቲያኖች ላይ ጄኖሳይድ ተፈጽሟል እያሉ ነው። የተገደሉ ቀሳውስትና ካህናት አስከሬናቸውን አንሰጥም ያለ አገዛዝ ኦርቶዶክሳውያን አንሰው የሚኖሩበትን ብቻ ሳይሆን በዝተው የሚያመልኩበትን ሃይማኖታዊ ስፍራና ሰዎችን መግደል፣ ቤተክርስቲያኑን ይመታል የሚሉት ጄኔራል ያቀዱት፣ ቤተክርስቲያን ይቃጠላል ብለው ቃል የገቡት ጠቅላይ ሚኒስትር የተናገሩት በተግባር የተገለጠ ነው። በተያዙ ዓመት የታቀደላት የጥቃት እቅድ የወጣው ደግሞ ነሐሴ 2017 ዓ.ም እንደነበር መዘገቡ አይዘነጋም። አብይ አህመድ የሰበሰቡት የጸጥታ ካውንስል የዘንድሮን ምርጫ የምንወዳደረው ከፓርቲዎች ጋር አይደለም ሲል ደምድሟል። ፓርቲዎችን አጥፍተን የእኛ ስጋት መሆን የማይችሉበትን ሁኔታ ፈጥረናል፣ የቀሩን ጥቁር ልበሱ እያሉ የሚጠራሩት ኦርቶዶክሶች ናቸው። የዘንድሮ ምርጫ የምንፎካከረው ከፓርቲዎች ጋር ሳይሆን ከኦርቶዶክስ ጋር ነው በማለት ስራዎች ሁሉ ከዚህ አኳያ እንዲሰሩም ጠቅላይ ሚኒስትሩ አዘዋል። የእኛ ስጋት ሸኔም ፋኖም አይደለም፣ ኦርቶዶክስ ውስጥ የተሰገሰገው ፋኖና ወያኔ ናቸው ብለዋል። ይህንን ያሉት ለነ ብርሃኑ ጁላ፣ ለነ ደመላሽ ገብረ ሚካኤል፣ ለነ ሲሳይ ቶላ፣ ለነ ሬድዋን ሁሴን፣ ለነ አበባው ታደሰ፣ ለነ ጌዲዮን ጢሞቴዎስ ነው። አብይ አህመድ ጥቁር እንልበስ እያሉ የሚጠራሩ ፋኖች በማለት የኦርቶዶክስ ምዕመናንን ከገለጹ በኋላ ቀጣዩ ምርጫ ከነዚህ ኃይሎች ጋር በሚደረግ ፉክክር የሚከናወን ነው፣ ተቃዋሚ ፓርቲ የሚባል ጠፍቶ የቀረን እዚህ ውስጥ የተሰገሰገው ኃይል ነው እያሉ በተደጋጋሚ መናገራቸውን የሚገልጽ አንድ የስብሰባው ታዳሚ ለሳቸው ልክ እንደ ተቃዋሚ ፓርቲዎች እየተገደለና እየታሰረ መበተን የሚገባው ኢላማ መሆኑ የተቀመጠው የኦርቶዶክስ ተዋሕዶ ቤተክርስቲያንን ምዕመንና ራሷ ቤተክርስቲያኗ ናቸው ይላል። ይህንን ካሉ በኋላ እስከ ባለፈው ሳምንት ድረስ በኦሮሚያና አማራ ክልል አያሌ ኦርቶዶክሳውያን እንዲጨፈጨፉ ሆኗል። የቤተክርስቲያኗ ንብረቶች ወድመው የባንክ ሂሳቦችም ተዘርፈዋል። በዚህ መሰረት ባሪሲም በወሎ ምዕመን ሲገደል፣ ካህን ሲገደል፣ ገዳም ሲወድም ከርሟል። ገድሎም አስከሬን አይሰጥም። ይህ በምስሉ ላይ የሚታየው የቢቢሲ ዘገባ በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀሳውስት ከተገደሉ ከቀናት በኋላም አስከሬናቸው እንዳልተገኘ የሚገልጽ ነው። የህዳር ማርያም ዕለት በ2016 ዓ.ም ቀሳውስቱ በሐራቶ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሻምቡ ከተማ እየተመለሱ ሳለ ተገደሉ። እስከዛሬ አስከሬናቸውን የሚሰጥም ጠፍቷል። ብልጽግና ሰው ገድሎ አስከሬን እንደማይሰጥ እነ ናሁሰናይ አንዳርጌ ምስክር ናቸው። አገዛዙ ኦርቶዶክሶችን መርጦ መግደሉና ማስገደሉ ሳይበቃው አስከሬናቸውንም አይሰጥም። ህዝቡም የሚለው ይህንኑ ነው። በቤተ ክርስቲያናችን ገብተው ሲገድሉ፣ በቅዳሴ ላይ ያለን ገብተው ሲረሽኑ ተመለከትን። አንድ የድጓ መምህር ሁለት ዲያቆን አውጥተው ከቤተ ክርስቲያን ዳርጀ ሰላም አስተኝተው ሶስታቸውን ሰዋቸው እንደ እግዚአብሔር ፍቃድ እንደ መድኃኔዓለም ሆኖ ያው ተርፌያለሁ። ቀድሰን ወጣን። አዚያ ክርስትና ነበር። ጸበሏን እየቀመስን ወሩ ተነሳ። አተነሳ በኋላ መሄጃው ጠፋነ። ወጣነ ወደ በራፉ ቤተ ክርስቲያን በራፍ ስንደርስ መጀመሪያ ተደፉን ይዞ ያፈሙዝ መታን። አገዛዙ በድሮንም ሆነ በሞርታር ያወደማቸው አብያተ ክርስቲያናትና የገደላቸው ምዕመናን የደረሰባቸው ጉዳት አካላዊ ነው። አገዛዙ ሞራላዊ ጥቃትም አድርሷል ሲባል ቤተክርስቲያኗ ሰው የሌላት የሚከበርም አንድ አባት ያጣች ለማስመሰል ፓትርያርኩን ሳይቀር የታቦት ሌባ፣ የቅርስ ዘራፊ፣ ጦርነትን የሚቃወም ወንጀለኛ አድርጎ መናገሩና ማስነገሩ አይዘነጋም። በርቀ ሰበብ ከአሜሪካ ወደ አገር ቤት የወሰዳቸውን ከታጣቂ ድርጅቶች ጋር በሐሪናና በአስመራ ከፍ ዝቅ ሲሉ የነበሩትን ቂመኛ ጳጳሳት በጦርነት ላይ ከፊት አስቀድሞ በማሰማራት ኦርቶዶክስ ቤተክርስቲያንን ጦረኛና ታንክ ባራኪ፣ መድፍ መራቂ አስመስሎ አቀረባት። የቤተ ክርስቲያኗ ምስል ጦርነት ይቁም በሚሉት ፓትርያርኳ ሳይሆን ጦርነት ይፋፋም በሚሉት በነ አቡነ ጴጥሮስ ዓይን እንዲታይና በሌሎች ኢትዮጵያውያንም ሆነ በራሷ ምዕመናን በጥርጣሬ በንቀትም እንድትታይ ለማድረግ ሞከረ።
ምዕመናንም ለሰማያዊ መንግስት የተገዙ ናቸው ብለው ያሰቧቸው አባቶቻቸው ተክህኖ ለብሰው ታንክ ተራ ሲገኙ ተስፋ ቆረጡ። ይህንን እነ አብይ አህመድና ዳንኤል ክብረት ውጤታማ ዘመቻ ሲሉ ይጠሩታል። የማህበራዊ ጉዳይ አማካሪ በተባሉት ዳንኤል ክብረት አቡነ ማትያስ ለቤተ ክርስቲያን የድህነት ለኢትዮጵያ የሀገር ደህንነት ችግር ናቸው ተብለው የተዘለፉት ከቤተ መንግስት በተሰጠ መግለጫ ነው። አቡነ ማትያስ ጦርነት ይቁም፣ የሥላሴ አምሳል የሆነው የሰው ልጅ አይገደል በማለታቸው ክብራቸው እንዲዋረድ ተሞከረ። ለአገርና ለልጆቻቸው የሚጸልዩን አባት የአገር ደህንነት ስጋት አድርጎ ሲናገር ከፓትርያርኩ ይልቅ ዲያቆኑ ተደማጭ ሆነና በሚዲያ ይደገፍ ዘንድ ቀጠለ። ፓትርያርኩን ማዋረድና ቤተ ክርስቲያኗን ለማንቋሸሽ ሰውም የሌላት ለማስመሰል ይጠቅማል ተብለው ከተሰማሩ በስም ቤተ ክህነት በግብር ግን ቤተ መንግስት ከሆኑ የብልጽግና ሰዎች መካከል አንዱ ይህ በምስሉ ላይ የሚታየው ግለሰብ ነው። ዘሪሁን ሙላቱ ይባላል። የቅጥር ደብዳቤው እንደሚያመለክተው የቦሌ መድኃኔዓለም ስብከተ ወንጌል ሰራተኛ ሆኖ የሚሰራ ሰው ነው። ዋና ስራው ግን ብልጽግናን ማወደስ፣ አብይ አህመድን ሺህ ዓመት ንገስ እያሉ በፌስቡክ ማወደስ፣ ፓትርያርኩን ደግሞ አንተ በማለት ጭምር መዝለፍና ማዋረድ ነው። እነዚህ በምስሉ ላይ የሚታዩት የዘሪሁን ሙላቱ የፌስቡክ ጽሑፎች አብይ አህመድን ከዳንኤል ክብረት በላይ ተንበርክኮ የሚያሞግሱ፣ አቡነ ማትያስን ደግሞ በርካታ ጸያፍ ቃላትን በመጠቀም የሚዘልፉ ናቸው። በንግግር ሲቀጥልም እንዲህ ይላል። ቀድሞ የነበረው ስርዓት ያመጣቸው ዝም ብሎ የጎለተብን እንጂ አሁንም ቢሆን ብላክ ኤንድ ዋይት አባ ማትያስ ህገወጥ ፓትርያርክ ናቸው። ፓትርያርክ የሚለው ቅጽል ካስፈለጋቸው ማለት ነው። ይህንንም ለቋንቋ ነው የምጠቀመው። ለእኔ ግን አባ ማትያስ የሚባል ሰው አላውቅም። የትግራይ ህዝብን በተመለከተና የትግራይ ህዝብን ካላጠፋው አላርፍም የሚል አካል እንዳለ አድርገው ማወጅ ፓትርያርክ ሆኑም አልሆኑም ከአንድ ሽማግሌ ይጠበቃል? አይጠበቅም። እንዲህ ያሉ ግለሰቦችን ጭምር በኦርቶዶክስ አውደ ምህረቶች ላይ ያሰማራው የኦህዴድ ብልጽግና የአገሩን በሬ በአገሩ ሰርዶ እንዲሉ የቤተ ክርስቲያኑ አባቶች እንዳይከበሩ ፓትርያርኩ እንዲዋረዱ ለማድረግ በዚያው በቤተ ክርስቲያኗ ውስጥ ያሉትን እንደዚህ ግለሰብ ያሉ ሰዎችን መጠቀምን መርጧል። ፓትርያርኩ ለምን የመንግስቴን ጦርነት ተቃወሙብኝ ብሎ ከፊት ሆኖ ለመዝለፍ የተሰለፈው ይህ ግለሰብ ልክ እንደነ አራርሳ መርዳሳ ሰራዊት ባያሰማራም እንደነ ዳንኤል ክብረት በሚዲያ ግንባር ዘምቶ ከርሟል። የቤተ ክርስቲያኗን ጉልላት ማጥቃት፣ ኦርቶዶክስ ቤተ ክርስቲያን ሰው የላትም ማስባል ይችኑ ጥንታዊት ተቋም ለማዋረድ ያገለግላል ብሎ የሸረበው ደባ ነው። የቤተ ክርስቲያናት መቃጠል፣ የአድባራት መውደም፣ የምዕመናን መገደል እንደዚህ ግለሰብ ባሉ የቤተ ክርስቲያናቱ መዋቅር ውስጥ ባሉ ግለሰቦች ዲያቆን የሚል ማዕረግ በተሰጣቸው ዳንኤል ክብረቶች የሚፈጸም የኦህዴድ ዕቅድ ነው የሚያስብለውም ጉዳይ የታየው በውጤቱ ነው። ይህ ፓትርያርኩን ስናዋርድ ቤተ ክርስቲያኗን እናቃልላታለን፣ ከዚያም አባቶችን የሚንቅ ምዕመን በሌሎች ሃይማኖተኞችም የሚናቅ መንበር በቤተ ክህነት እንፈጥራለን የሚል የረቀቀ ስልት በሚዲያና በባለስልጣናት ዘመቻ ሲካሄድ የቆየና ውጤት የሚያስገኝ የሚመስል ጸረ ኦርቶዶክሳዊ ተግባር ነው። ሆኖም ፓትርያርኩ ማምሻውን ከአዲስ አበባ ኤርፖርት ሲነሱም ሁለት ጽላቶችና ሌሎች የቤተ ክርስቲያን ንብረቶች ካለ ፍቃድ ወደ ውጪ ሊወጡ ሲሉ መያዛቸው አነጋጋሪ መሆኑን የዘሐበሻ ምንጮች ገልጸዋል። በቪዲዮ ጭምር ለዘሐበሻ የደረሰው ጥብቅ መረጃ እንደሚያሳየው ፓትርያርኩ ወደ ውጭ ሲወጡ አብሯቸው የሚሄድ ማንኛውም ነገር በሚመለከተው አካል ቀድሞ ፍቃድ ሊወጣለትና መሸኛ ደብዳቤም ሊኖረው የሚገባ ቢሆን እንዲህ ያለው ማዋረድ መንግስት መር ሆኖ የዘለቀ ነው። በመንግስት የደህንነት ሰዎች ቪዲዮ እንዲቀረጽ ተደረገ። አቡነ ማትያስ ታቦት ሰርቀው ሲወጡ ተያዙ ተብሎም እንዲህ ባሉ የአገዛዙ የፕሮፓጋንዳ ጉሮሮዎች ተሰራጨ። ይህ በአማኙ ዘንድ አባትህ እንዲህ ያሉ ሌባ ናቸው ብሎ ተስፋ ለማስቆረጥና ጥርጣሬ እንዲያሳድር ማድረግ፣ በሌላው የህብረተሰብ ክፍል ደግሞ ቤተ ክርስቲያኗ እንድትናቅና እንድትዘለፍ በር ለመክፈት ያለመ ነበር። ከዚያ በኋላም ከቤተ መንግስት ጸሎትና መመሪያ የሚሰጣቸው ሐሰተኛ ነቢያት የኦርቶዶክስ ቤተ ክርስቲያን እሴቶችና ታሪኮች ላይ ዘመቻ ሲከፍቱ ተስተውለዋል። ሐቀኛ ወንጌላውያን ለሀገራቸው ሰላም መሆንና ለወገናቸው ድህነት የሚጸልዩ የወንጌል አማኞች የበዙ ቢሆንም ጩኸታችን እስከ አርያም ይሰማል ብለው የሚመኩ ፈሪሳውያን ግን በኦርቶዶክስ ተዋሕዶ አባቶችና እሴቶች ላይ ዘመቻ ሲከፍቱ አላወላውሉም። ይህ ኦርቶዶክስን ስናፈርሰው ኢትዮጵያን እናፈርሳታለን ብሎ የሚያስበው የተገንጠሉልን አዳነች አበቢያዊና ብርሃኑ ጁላይ መንፈስ አብይ አህመዳዊ ተልእኮ አካል ነው። እንዲህ ያለውን ዘመቻ አካሄደው ቤተ ክርስቲያኗን በሞራል የተናቀችን ማስመስለው ለመስራት ካደረጉት ጥረት ጎን ለጎን አካላዊ ጥቃት ሲደርስም ምዕመኗን አይተዋል። በታቦታት ፊት ምዕመናን በጥይት ተደብድበው የሞቱት በብልጽግና ዘመን ወይ ብላ ማርያም ነው። ጮክ ብሎ መነጋገርን እንኳን በማይቻልበት የቤተ ክርስቲያን ቅጽር ውስጥ በስናይፐር ቄስና ዲያቆን ቀዳሽና አስቀዳሽ የተገደሉት በአዳማ፣ በሻሸመኔ፣
በጅጅጋ፣ በወለጋ፣ በማርያም ደንገላት፣ በአክሱም ጽዮን ደጃፍ፣ በመራዊና በወሎ እንዲሁም በመሰል ቦታዎች ነው። በባለፈው ወር በአርሲ የተካሄደው ጭፍጨፋ ደግሞ የመጨረሻው ሳይሆን የቅርቡ ነው። የብልጽግናው አገዛዝ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የከፈተው ጥቃት በተለያዩ ዓለም አቀፍ መገናኛ ብዙሃንና የመብት ድርጅቶች እንዲሁም በአሜሪካ ኮንግረስ አጀንዳ ሆኗል። አገዛዙ በቤተ ክርስቲያኗ ላይ ጥቃት አድርሷል ሲባል ግን ምዕመኗን ከነማምለኪያ ተቋሞቿ አውድሟል ማለት ብቻ አይደለም። ስብከት የምታስፋፋበትን አገልጋዮች የምታበዛበትን የገቢ ምንጯን ለማድረቅም በብዙ እየሰራ ነው ማለት ነው። በቅድሚያ በኮሪደር ልማት በሚል ሰበብ በአዲስ አበባ ከሁሉም ተቋማት የላቀ ውድመት እንዲደርስባት አደረገ። በመቀጠልም አሁን በባንክ ውስጥ የተገኘ የቤተ ክርስቲያኗ ሀብት መንግስታዊ ዝርፊያ እንዲፈጸምበት እያደረገ ነው። ቤተ ክርስቲያኗ በታሪክ ለመጀመሪያ ጊዜ ግብር ክፈይ ተብላ ገንዘቧ በመንግስት ኃይሎች እየተወሰደ መሆኑ ሲዘገብ መከረሙ አይዘነጋም። በዓለም ሀገራት ሁሉ የሃይማኖት ተቋማት ግብር አይከፍሉም። የብልጽግናው መንግስት ግን ሲያስፈቅድና ሲያሳውቅም ጭምር በባንክ ውስጥ ያለን የኦርቶዶክስ ተዋሕዶ ቤተ ክርስቲያን ገንዘብ እየዘረፈ ነው። የቅድስት ሥላሴ ዩኒቨርሲቲ ከ32 ሚሊዮን ብር በላይ ገንዘብ ከአካውንቱ ላይ እንደተወሰደበት ሊቀ ጳጳሱ አቡነ ፊልጶስ ለሲኖዶሱ ሪፖርት ማድረጋቸው ተሰምቷል። በየአጥቢያውና አድባራቱም እንዲሁ ያለው ተግባር ቀጥሏል። የገቢዎች ባለስልጣን ባልደረቦች ለጣቢያችን ሲናገሩ ከጠቅላይ ቤተ ክህነት ቤቶችና ህንፃዎች አስተዳደር ልማት ድርጅት ከአጥቢያ ቤተ ክርስቲያናትና ከመሰል የኦርቶዶክስ ተቋማት ቢያንስ 300 ሚሊዮን ብር በመንፈቅ ዓመቱ ሰብስቡ ተብለናል ይላሉ። አገዛዙ በባንክ ያገኘውን ገንዘብ እየወሰደ ያለው ከንግድ ባንክ ሲሆን ከሌሎች ባንኮች ላይ በቀላሉ መውሰድ ባለመቻሉ አካውንቱ እንዳይንቀሳቀስ ማድረጉንም የቤተ ክህነት ምንጮች ገልጸዋል። የብልጽግናው መንግስት የኦርቶዶክስ ቤተ ክርስቲያንን በግብር ሰበብ እንዲህ ባለ መልኩ በማዳከም የመጀመሪያው መንግስት ሆናል። የቤተ ክርስቲያኗን ንብረቶች ወርሷል የሚባልለት ደርግ እንኳን እንዲህ ያለ ብዝበዛና ውድመት በግላጭ አልፈጸመባትም። የነበራትን በኮሪደር ልማት ሰበብ አፍርሶ የተረፈውን በግብር ሰበብ እየዘረፈ ነው። ደርግ የወረሰባትን ንብረት ከ4 ኪሎ እስከ ፒያሳ ከስላሴ ዩኒቨርሲቲ እስከ 5 ኪሎ ድረስ የመለሰው ኢህአዴግም ቤተ ክርስቲያኗን ከግብር ነፃ እንድትሆን አዋጅ አውጥቶ ተግብሯል። ነገሩ እዚህ ላይ አያበቃም። በአንድ ሰሞን ዳሎል የሚባል ባንክ እንዲቋቋም መስራቾቹ አክሲዮን ሲሸጡ እንደነበር ብዙዎች ያስታውሳሉ። የአክሲዮን ሽያጩም ሆነ የባንኩ መቋቋም እንዲቆም ያዘዙት ጠቅላይ ሚኒስትር አብይ ናቸው። ምክንያት ብለው በወቅቱ ያቀረቡት ደግሞ የኦርቶዶክስ ሰዎች የበዙበት ነው የሚል ነው። እንዲህ ባለ መልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ስልታዊ ማዳከምና ማደሄት ውስጥ እንድትገባ ያደረገው ብልጽግና ግን ምዕመኗን ገድሎ የማምለኪያ ስፍራዋን አውድሞ የገቢ ምንጯን አፍርሶ ሲኖዶሷን ከፋፍሎ ጳጳሳቷን ወንጅሎ የቀራትን ሀብትም እየተቀራመተ ነው። ከኦርቶዶክስ የነጠቀውን ገንዘብ ደግሞ የብልጽግና ወንጌልን ለማስፋፋት እንዲሁም የብልጽግና አገዛዝን ለመከላከል ትጥቅ ይገዛበታል። ቤተ ክርስቲያኗም የምርጫ ተወዳዳሪ እሷ ነች በመባል በጠላትነት ተፈርጃለች። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።